እንዲህ የምሆነው ሙሉ በሙሉ በኔ ጥፋት ነው ብለን አንዳንዴ ሙሉን ጥፋት እኛ እንወስዳለን። ገዳይ ልጁ ሟች ልጁ በልጅ ሰፈር ማድረግ በጣም ከባድ ነው። እግዚአብሔር እንደ ልቤ ብሎት ሰው እንደዚህ አይነት ሰፈሪንግ ውስጥ ያልፋል። ዋይ ኖት በቃ ይዋጣልን አለ አባቱን። ዳዊት ክፉ ነው አይደለም። ታዲያ ለምንድን ነው እንደዚህ የሚያደርገው? ዳዊት ልጆቹን ይወዳል እንጂ ልጆቹን ዲሲፕሊን ያደርጋል የሚል አላነበብኩም። ሁሉ በሁሉ እግዚአብሔር ብቻ መውደድም የሚችል መገሰጽም የሚችል ሰው ማድረግም የሚችል እግዚአብሔር ብቻ። አንዳንድ ጊዜ እኛ በጣም ልጆቻችን እንወዳለን እንደ ዳዊት፣ ግን እንደ አለፍ የሆነ ነገር ብላት በቃ የመጨረሻዋ ቢሆንስ ብለን ተሳቀን የምንኖር ወላጆች እንኖራለን። አንዳንዶቻችን ደግሞ በመከሰስ አንደኛ፣ የፍቅር ፊት በማሳየት ይቅርታ በማድረግ ዜሮ ካስ። ሁሉ በሁሉ እግዚአብሔር ብቻ። አሁን የስጋ ወላጆቻችን ደስ እንዳላቸው እንደታያቸው ይቀጡናል። እሱ ግን ከቅድስናው ተካፋይ እንድንሆን ለጥቅማችን ይቀጣናል። በመቅጣት ዲሲፕሊን በማድረግ የታወቀ አምላክ በዚህ አለ። ዲሲፕሊን የሚያረጋት ጠፋ ተብለሽ የጌታ ልጅ ሆነሽ እድሜሽን ትፈጃለሽ። አረ ስርዓት የሚያስይዘው ጠፋ ተብለሽ ትሞታለህ። አረ ከዳዊት የሚበልጥ ቤትህ አለ። ክብር ለእግዚአብሔር። በመጽሐፍ ቅዱሳችን ውስጥ እግዚአብሔር በጣም በቃ የወደዳቸው እነሱም የወደዱት የጌታ ቅዱሳን የምንላቸው በጣም ብዙ መልካም ምስክርነት ያላቸው የጌታ ባሪያዎች እደጅ በጣም ጀግና ሆነው እደጅ በጣም ተሳክቶላቸው ፋሚሊ ኬዝ ጋር ስትመጡ ግን ብዙ ሜስ፣ ብዙ ዝርክርክ ያለ ነገር፣ ብዙ የሚያለቅሱበት ነገር ያላቸው ሰዎች አሉ መጽሐፍ ቅዱሳችን ላይ። ንጉሥ ዳዊት አስገራሚ ዘማሪ ነው። ገና በገና መደርደር ሲጀምር ሰው ላይ ያለ አጋንንት ለቆ ይሄድ ነበር። ደስ ይላል። ዳዊት በጣም የሚገርም መሪ ነው። ንጉሥ ነው። እግዚአብሔር የቀባው ንጉሥ ነው። ብድግ ብሎ ራሱን የቀባ ሰው አይደለም ዳዊት። በትክክል እግዚአብሔር የቀባው ሰው ባላሰበው ሁኔታ ታላላቅ ወንድሞቹ እነዚህ ሆኑ እያለ ሳሙኤል ሲያቀርብ አልመረጥኩም እያለ እግዚአብሔር ይሄ ይሆን ሲል ይሄን አልመረጥኩም። እንግዲህ አለቁ የእሴይ ልጆች። ማን ሊሆን ይችላል ሲባል ከበግረኝነት በፍጹም ያላሰበውን እግዚአብሔር ንጉሥ አድርጎ የቀባው ትክክለኛ ንጉሥ ነው። ኃይለኛ የጦር መሪ ነው። ዳዊት ትልቁ ሚሽኑ እስራኤልን በጦርነት ከጠላቶቿ ማሳረፍ ነው። በደንብ አድርጎ ነው ያሳረፈው። የሚገርም የጦር መሪ ነው። የሚገርም ነቢይ ነው። ስለ መሲሁ የቅርብ ትንቢት እንዳይመስላችሁ የሚናገረው ነበር። ስለሚመጣው መሲህ በጣም በብዛት ከተናገሩ ትንቢት ተናጋሪዎች ዳዊት አንደኛ። እንደዚህ እያላችሁ ብዙ ልዘረዝሩ ትችላላችሁ። ከዚህ ሁሉ በላይ እግዚአብሔር እንደ ልቤ የሆነልኝ ብሎ የመሰከረለት ሰው አንደኛ ሳሙኤል ምዕራፍ 14 ላይ ማየት ትችላላችሁ። ሐዋርያ ሥራ ምዕራፍ 13 ላይ ማየት ትችላላችሁ። እንደ ልቤ የሆነውን የእሴይ ልጅ አገኘሁ ብሎ እግዚአብሔር የመሰከረ እና እግዚአብሔር እንደ ልቤ ብሎት ቤቱ ምስቅልቅል ይላል። ዋይ ኖት? ብዙ ጊዜ እንዲህ የምሆነው ሙሉ በሙሉ በኔ ጥፋት ነው ብለን አንዳንዴ ሙሉን ጥፋት እኛ እንወስዳለን። ሊሆን ይችላል፣ ግን ሙሉ በሙሉ እኛ ምላልነው እንችላለን። ዳዊት በጣም ከባድ የሆነ ፋሚሊ ላይፍ ነው ያሳለፈው እና በዛ ሁሉ ጥፋቱ የዳዊት ነው። በአንዳንዱ የዳዊት ነው፣ በብዙ የዳዊት አይደለም። እንደው በፐርሰንት አስቀምጠው ብትሉኝ አልሰራሁትም። ሶሪ ፐርሰንት ገምት ካላችሁኝ ግን ምናልባት 30% የዳዊት ሊሆን ይችላል። 70% ግን የሌሎቹ የልጆቹ የንጉሥ ሳኦል በቃ እሱ ላይ የተነሱበት ሰዎች ይወስዳሉ ብሌሙን ብዬ አስባለሁ። ዳዊት ደጅ በጣም ደስ የሚል ታሪክ አለው። ቤተሰብ ጋር ሲመጣ ግን ብዙ የተበላሹ ነገሮች ነበሩት። በተለይ ከልጆቹ ጋር ኦፍኮርስ ከሚስቱም ጋር የሆነ እንትን እንደነበረው ታውቃላችሁ። ሲዘምር በጣም ነርቨስ የምትሆን ሚስት ነበረች። እሺ እሷን እንኳን እንደው ቀለል አድርጎም አልፎታል። እሺ በተለይ ከልጆቹ ጋር የነበረው ነገር በጣም ዘግናኝ ነው። ልጁ ለጦርነት ገጥሞታል አላችሁ። አሁን እዚህ ውስጥ ለጦርነት ልጃችሁ የገጠማችሁ ሰዎች አይዳውት ትኖራላችሁ ብዬ አልገምትም። ይዋጣልን ያላችሁ ልጅ አላችሁ እናንተ ወላጆች። ዳዊት እንደዚህ ተብሏል። በገዛ ልጁ በዳዊት ጫማ ውስጥ ሆናችሁ አስቡት የዳዊትን ታሪክ እንዴት ልቡ እንደሚሰበር። ደግሞ ዳዊት ልጆቹን በጣም የሚወድ ሰው ነው። በቃ በልጆቹ አትምጡበት የሚባል አይነት ሰው። ለምን? መጽሐፍ ቅዱስ ስለሚናገር እንትናን ይወደው ነበር፣ እንትና የሚባለውን ልጁን ይወደው ነበር ያለ መጽሐፍ ቅዱስ ይናገር። በጣም ልጆቹን የሚወድ አባት ነው ዳዊት። ግን የገዛ ልጆቹ ብዙ ሃርድ ታይም ሰጠውት። በእግዚአብሔር የተወደደ ሆኖ ምን ገጠመው? በጣም ብዙ ነገር ገጥሞታል። ሁለተኛ ሳሙኤል ምዕራፍ 18 እና ምዕራፍ 19 ቁጥር 8 ድረስ ያለውን ነው የምናየው። የትረካ መጽሐፍ ስለሆነ እንግዲህ አንዳንዱን በረር እያልኩ ተርከዋለሁ ማለት ነው። ሁለተኛ ሳሙኤል ምዕራፍ 18 ሙሉውንና ምዕራፍ 19 እስከ ቁጥር 8 ድረስ ያለውን ታሪክ ነው የምናየው። ቀጥታ ምዕራፍ 18ን ከማየታችን በፊት ግን እየተንደረደርን ትንሽ እንምጣ። ምኑ ጋር ነው ዳዊት እንደዚህ አይነት ሃርድ ታይም
ማሳለፍ የጀመረው ልጆቹ እያደጉ ሲመጡ። በጣም ለፍቶባቸዋል ልጆቹን ለማሳደግ። እንግዲህ ወላጅ ልጅ ሲያሳድግ ታውቁታላችሁ፣ ወላጆች ይሆናል ልጆችም የሆናችሁ ታውቃላችሁ ወላጆቻችሁን እንዴት ዋጋ እየከፈሉ እንደሚያሳድጓቸው። ዳዊት በጣም ጦረኛ ነው። ከሳኦል ጋር ከባባድ የሆኑ የጦርነት ጊዜያቶችን አሳልፏል። ከፍልስጤማውያን ጋር፣ ከጎረቤት ጋር ብዙ ጦርነቶችን አሳልፏል። በዚህ ሁሉ ውስጥ ግን ልጆቹ ያድጉ ነበረ። እያደጉ ሲመጡ ያልጠበቀው ከባድ ስብራት በፋሚሊ ውስጥ ይገጥመው ነበር። የመጀመሪያው የገጠመው የመጀመሪያ ልጁ አምኖን የሚባለው የበኩር ልጅ ነው። ለበኩር ልጅ ደግሞ እንዴት ስፍስፍ እንደሚል ታውቃላችሁ። በእስራኤል ኬዝ ደግሞ ለእግዚአብሔር የሚሰጥ ስለሆነ በኩር በጣም አቴንሽን የሚሰጠው ልጅ ነው። የበኩር ልጁ አምኖን በአባት ብቻ የሚገናኙ በእናት የማይገናኙ የገዛ እህቱን ወደዳት ትዕማርን። በጣም አታላይ በሆነ መንገድ ታመም ያለው ብሎ ተኝቶ ታሪኩን ታውቁታላችሁ። እኔ እንደውም አንዳንድ ጊዜ ሳነብ ምን እላለሁ፣ እንዲህ አይነት ሸር ነበር ድሮ እላለሁ። ሸር አሁን ዛሬ ይመስለናል አይደል? የተጀመረው ታክቲክ ፉል በሆነ መንገድ ነው እህቱን ያስነወራል። ታመም ያለው ብሎ ተኝቶ እሷ የጋገረችውን እንጎቻ ነው የምበላው ብሎ ወደ ጓዳ ገብተሽ አጠብኝ ብሎ እንዲህ አይነት ሸር ነው እየሰራ ያለ። ይህንን ማን ይሰማል? አቤሴሎም። አቤሴሎም ደግሞ በእናት ይገናኛል ከትዕማር ጋር። ለእናት ልጅ ማዳላት እንዳለ ዛሬ ድረስ ታውቃለህ። ስታስተዋወቅ እንኳን አንዳንድ ጊዜ የእናቴ ልጅ ነው። ዮሴፍ የእናቱን ልጅ አይቶ አለቀሰ አይደለም የሚለው መጽሐፍ ቅዱስ። ስለዚህ አቤሴሎም በእናት ስለሚገናኝ ከትዕማር ጋር አስነወረሽ አላት ትዕማር። አዋረደሽ እንደዚህ። ዝም በይ ተቀመጭ፣ ሰራለታለሁ። በጎች እየሸለትኩ ነው ብሎ ለዳዊት ላከበትና ድግስ አዘጋጅቻለሁ አለ። ዳዊት አልችልም፣ አልመጣም። እንግዲህ አንተ ካልመጣህ የበኩር ልጅህን ላክልኝ አለ። በአንተ ፋንታ ማለቱ ሊገለው እኮ። ከዛ መጣ። አምኖን ጉዱን አላወቀም። መጣ፣ አበላው፣ አጠጣው፣ አሰከረውና ግደሉት፣ ተገደለ። ለዳዊት ገዳይ ልጁ ሟች ልጁ። በልጅ ሰፈር ማድረግ በጣም ከባድ ነው። እግዚአብሔር እንደ ልቤ ብሎት ሰው እንደዚህ አይነት ሰፈሪንግ ውስጥ ያልፋል። ዋይ ኖት? ይሄ ሲሆን እንኳን በጣም ደንግጧል። አምኖን በመገደሉ በጣም ደንግጧል። አምኖን ትዕማርን በመድፈሩ እርሱ ደንግጧል። ግን አልፎ እንኳን ሊያስቀይመው አልፈለገም። ላንብብላችሁ አንድ ወደ ኋላ መለስ ብዬ ምዕራፍ 13 ቁጥር 21 አምኖን ትዕማርን በደፈረ ጊዜ ይሄ ሪፖርት ሲደርሰው ዳዊት ልጆቹን በጣም የሚወድ አባት ስለነበረ አምኖንን ላለማስቀየምና ላለማሳቀቅ የወሰደውን እርምጃ ተመልከቱ። ሁለተኛ ሳሙኤል ምዕራፍ 13 ቁጥር 21 ንጉሱም ዳዊት ይህን ነገር ሁሉ በሰማ ጊዜ እጅግ ተቆጣ። ነገር ግን የበኩር ልጁ ነበርና ስለወደደው የልጁን የአምኖንን ነፍስ አላሳዘነም ይላል። እንዴት ጠንቃቃ አባት እንደሆነ ታያላችሁ። አላስቀይመውም። የበኩር ልጄ ነው፣ አጥፍቷል፣ ከባድ ነገር ነው ያደረገው፣ አዝኛለሁ፣ ግን አላስቀይመውም። አቤሴሎም ገደለው። አቤሴሎም ሲገለው ለአቤሴሎምም የነበረው ልብ በጣም የሚገርም ነው። የሚገርማችሁ ያን ያህል እንትን ሊያደርገው አልፈለገም። ያው ደነገጠ፣ ሸሸ። በኋላ ለመምጣት ሞከረ፣ አስመጣው፣ መጣ። ምዕራፍ 14 ቁጥር 33 ኢዮአብም ወደ ንጉሥ መጥቶ ነገረው፣ አቤሴሎምንም ጠራው። ወደ ንጉሥም ገብቶ በንጉሡ ፊት ወደ ምድር በግንባሩ ተደፋ። ንጉሡም አቤሴሎምን ሳመው። ምን አይነት አባት ነው! የበኩር ልጁን እኮ ነው የገደለበት። ዋጥ እያረገ የሚኖር ሰው ታውቃላችሁ? ዳዊት እንደዚህ አይነት ሰው ቻል እያረገ ዋጥ እያረገ የሚኖር ሰው ምን ይሆን? ቻል እያረገን እያለፍን ያለ ነው። አይዟችሁ፣ በእናንተ አልተጀመረም። የዳዊት አምላክ እኔና የእናንተም አምላክ፣ ክብር ለእግዚአብሔር ይሁን። አቤሴሎምን ሳመው። ከዛ ገባ ወደ ንጉሱ። በቃ ተረጋግቶ ይቀመጣል ተብሎ ሲታሰብ ከ4 ዓመት በኋላ ተነሳበት እንደገና አቤሴሎም። ያኔ ካንተ ሸሽቼ በጌሹር ተቀምጬ እያለሁኝ ስለት ነበረብኝ አለው ዳዊትን። ሲያታልል ነው። የሚገርማል። ምን አይነት ስለት ነው የተሳለው? በሰላም ወደ አባቴ ቤት ካመጣኸኝ ብዬ ተስያለሁና በኬብሮን ሄጄ ስለቴን ልፈጽም አለው። ዳዊት ደግሞ አላወቀም። ሂድ ልጄ፣ ሂድና ስለትህን ፈጽም፣ ለእግዚአብሔርማ ከተሳልክ ፍጠን፣ ወደ ኋላ አትበል፣ ሂድ ብሎ ሸኘው። እሱ ግን ኬብሮን ሄዶ ቀንደ መለከት አስነፍቶ አቤሴሎም በእስራኤል ላይ ነገሰ የሚል አዋጅ ነው ያወጀው። አባቱ ሳይሞት አባቱ እኮ የተቀባ ነው። ታዲያ እሱ ተቀብቷል? አልተቀባም። ምን ነካው? በቃ አንዳንድ ጊዜ ልጅ እንደዚህ ሆነ። ተቀብቻለሁ ብሎ ተነሳ። ይሄንን ወሬ ዳዊት ሰማ። ዳዊት ሲሰማ ምን እንዳደረገ ታውቃላችሁ? ከተማ ጥሎ ሸሽ። ልጅ ያሳደው። ልጅ ያሳደው ጥሎ ጠፋ ከተማ። አብረውት የተወሰኑ ሰዎች ወጡ፣ ተማከሩ። አቤሴሎምም ያማክራል እና አኪጦፌልን ያማክራል፣ ዳዊትም ያማክራል። ዳዊት በጣም የሚገርማችሁ በጦር እኮ የታወቀ እኮ ነው። ዳዊት አንዴ ቢወጣ እኮ ይገለዋል። አቤሴሎም ግን ልጁ ነው፣ ምን ያደርገው እያለ ከተማ ጥሎ ጠፋ። ተማከረ፣ ይሄኛውም ተማከሩ። መጨረሻ ላይ አይቀርም ጦርነቱ፣ በቃ መደረግ አለበት ተባለ። ምዕራፍ 18 መጣው። ሁለተኛ ሳሙኤል ምዕራፍ 18 ቁጥር 1 ዳዊትም ከእርሱ ጋር የነበሩትን ሕዝብ ቆጠረ፣ ሻለቆችንና የመቶ አለቆችንም ሾመላቸው። ልጁን ሊወጋ በቃ ምን ያደርጉታል? እሱ የተቀባ ነው፣ አቤሴሎም አልተቀባም። እግዚአብሔር አልጠራው በፍጹም። ከዳዊት ቀጥሎ የሚነግሰው ሰለሞን ነው፣ አቤሴሎም አይደለም። ግን ሃርድ ታይም ይሰጠው ጀመር ለአባቱ። በቃ ይዋጣልን አለ አባቱን። ዳዊት ክፉ ነው አይደለም።
ታዲያ ለምንድን ነው እንደዚህ የሚያደርገው? ዳዊት ልጆቹን ይወዳል እንጂ ልጆቹን ዲሲፕሊን ያደርጋል የሚል አላነበብኩም። ሁሉ በሁሉ እግዚአብሔር ብቻ መውደድም የሚችል መገሰጽም የሚችል ሰው ማድረግም የሚችል እግዚአብሔር ብቻ። ክብር ለእግዚአብሔር ይሁን። ዳዊት ልጆቹን ይወዳል፣ መገሰጽ ላይ ግን ዊክ ነው። አንዳንድ ጊዜ እኛ በጣም ልጆቻችን እንወዳለን እንደ ዳዊት፣ ግን እንደው አለፍ የሆነ ነገር ብላት በቃ የመጨረሻዋ ቢሆንስ ብለን ተሳቀን የምንኖር ወላጆች እንኖራለን። አንዳንዶቻችን ደግሞ በመገሰጽ አንደኛ፣ የፍቅር ፊት በማሳየት ይቅርታ በማድረግ 0 ከ10። ሁሉ በሁሉ እግዚአብሔር ብቻ። ዳዊት ልጁ ተነሳበት፣ ምንም ማድረግ አይችልም፣ ጦርነቱ ሊጀመር ነው። ቁጥር 2 ዳዊትም ህዝቡን ከኢዮአብ እጅ በታች ሲሶውን እንደዚህ እያደረገ እያከፋፈለ ሰጣቸው። ከዛ ንጉሱም ህዝቡን እኔ ደግሞ ከእናንተ ጋር እወጣለሁ አላቸው። ሊገለው አይገለውም፣ በጣም እርግጠኛ ነኝ አይገለውም። ሌላ ሰው ገሎት እንኳን እንዴት አንጀቱ እንደተንሰፈሰፈ ሳነብ አብሬ ስንሰፈሰፍ ነበር። በቃ እያነበብኩ ያለው በፍጹም ልጁን አይገልም። ዳዊት በጣም ልጆቹን የሚወድ ሰው ነው። ታዲያ ለምንድን ነው ጦርነት የገጠመው? ታዲያ ምን ይደረግ? ስለ አንድ ልጅ ስለ አቤሴሎም ሲባል ታዲያ አገር ይበጥበጥ? የግድ እርምጃ መወሰድ ነበረበት። ከእናንተ ጋር እኔ እወጣለሁ አላቸው። ምናልባት ይህንን ሳነብ ምን መጣልኝ? ባለፈው የእስራኤል ነገስታት ጦርነት ወጥተው ነው እሱ ቀርቶ ነው ከዛ ሴትዮ ጋር ጉድ ይሆን አለ። ሁለተኛ ሳሙኤል ምዕራፍ 11 ላይ አታውቁትም ይሄን ታሪክ? ስለዚህ ይሄ ሰፈር መቅረት በጣም ጣጣ ስላለው ከእናንተ ጋር እወጣለሁ ያለም ይመስላል። I don't know just እንደው ለፈንም ከሆናችሁ ብዬ ነው። እወጣለሁ፣ በአሁኑ እወጣለሁ፣ አልቀርም፣ ሰፈር አልቀርም፣ እዛ ሰገነት ላይ ምናምን አልሆንም ያለ ይመስላል። ግን እንዳሰበው አልሆነም። ህዝቡ ግን አትወጣ እንዴ? እሱ እኮ ነው ችግሩን የሚያውቀው። እነሱም ችግራቸውን ያውቃሉ። አንተ ወጥተህ ይኸው እንደዚህ ያሉት ከኛ አሁን 10,000 ጦር ነው እንግዲህ ሊወጣ ያለው። ከኛ ከ10 ሺዎች መካከል ሲሶ ወይም ግማሹ ምናምን ቢመለስ ምንም አይመስላቸውም እነሱ። እንደገናም ከዛም በላይ ቢመለስ ሸሽቶ ምንም አይመስላቸው። እነሱ ትልቁ ታርጌታቸው አንተ መግደል። ደግሞ የሚገርማችሁ ሁሉ ጊዜ በጦርነት ውስጥ ተቃዋሚ ጦር ጀነራሉን መግደል ነው የሚፈልግ። ለምን? እረኛውን ምታ መንጋው ይበተናል። የሚያሰማራ ከተመታ እንዴት ነው የሚሰማሩት? ሌሎች አትወጣም አሉት፣ ከለከሉት። በፍጹም መውጣት የለብህ። ታዲያ ምን ያደርግ? በከተማ ተቀምጠህ ብትረዳን ይሻላል። ንጉሱም መልካም የሚመስላችሁን አደርጋለሁ አላቸው። ንጉሱም በበሩ አጠገብ ቆመ። ህዝቡም ሁሉ 100 በ100 1000 በ1000 እየሆኑ ወጡ ልጁን ሊገሉ። ታዲያ ምን ይደረግ? ቁጥር 5 አቤት አባት! ንጉሱም ኢዮአብንና አቢሳን አታይንም ለብላቴናው ለአቤሴሎም ስለ እኔ ራሩለት ብሎ አዘዛቸው። ተነስቶበታል እኮ ልጁ ነዋ። ይሄ እኮ የኛ ታሪክ ነው። እያንዳንዳችን እኮ በእግዚአብሔር ላይ ያመጽንና የተነሳን ሰዎች ነው። ዘፍጥረት 3 ላይ አዳምና ሔዋን ሲወድቁ አብረን ያመጽን አብረን የወደቅን ሰዎች። የእግዚአብሔር ልብ እንደዚህ ነበር የተሰበረው። ልክ የዳዊት ልብ እንደተሰበረው ማለት አመጸበት ልጁ። ለጦርነት እየወጡ የጦር ኃላፊዎቹን ቀስ ብሎ ምን ይላቸዋል? ስለ እኔ ስትሉ ተዋጉ ብሎ ይልካቸዋል። እንደገና ስለ እኔ ስትሉ ራሩለት። ምን ማለት ነው? አትዋጉ ነው አይደለም፣ ተዋጉ ግን ይላል። ለምን? ልጁ ነው። ለእግዚአብሔር እንደዚህ እንደሆንበት ታውቃላችሁ። በጌታ በኢየሱስ ክርስቶስ በኩል እኮ እኩል ፍትህ፣ እኩል የእግዚአብሔር ፍቅር እንደተፈጸመ ታውቃላችሁ። እግዚአብሔር የፍትህ አምላክ ስለሆነ የእኛም ፔናሊቲ የሚያሳርፍበት የግድ ያስፈልገዋል። እሱም አንድ ልጁ በነፃ ሊለቀን አይችልም፣ ምክንያቱም ፍትህ ይጓደላል። ዳዊት ልክ እንደዚህ አይነት አጣብቂኝ ውስጥ የገባ ይመስል ሂዱ ተዋጉ ይላቸዋል። ልጄን አቤሴሎምን ግን ራሩለት። ምናልባት እኛ ለልጆቻችን ልክ ዳዊት እንደምንራራ ነው የምናውቀው። በጣም ጀነረስ እንደሆንን፣ በጣም የፍቅር ሰዎች እንደሆንን ምናምን ነው የምናውቀው። እኔ ዛሬ መልእክቴ ከዳዊት የሚበልጥ በዚህ አለ። ክብር ለእግዚአብሔር ይሁን። ከዳዊት የሚበልጥ ቤት ይሻል፣ ከዳዊት የሚበልጥ ቤትህ አለ። ዳዊት በጣም የምገረምበት ሰው ነው። እያነበብኩ ሲል እንዴት ነው ለልጁ እንደዚህ የሚሆነው እላለሁ። መለስ ስልና ደግሞ እግዚአብሔር ለእኔ እንዲህ ነው ይሆናል፣ እግዚአብሔር ለአንቺ እንደዚህ ነው ይሆናልሽ፣ እግዚአብሔር ለእርሶ እንደዚህ ነው የሆነሎት፣ ለአንተ እንደዚህ ነው ይሆነልህ። ለብላቴናው ለአቤሴሎም ስለ እኔ ራሩለት ብሎ አዘዛቸው። ንጉሱም ስለ አቤሴሎም አለቆቹን ሁሉ ሲያዝ ህዝቡ ሁሉ ሰማ። በቃ ይሄ የታወቀ ሆነ። ለጦር የሚወጣው ሁሉ እንደዚህ እያለ የሚሄድ ይመስለኛል። ተዋጉ ይለናል፣ ደግሞ ለልጄ ራሩለት ይላል። የዛሬው ጦርነት ግራ የገባው ጦርነት ምን ያርግ? አባት ነዋ፣ ልጁ ነዋ። ተነስቶበት እኮ ነው። ታዲያ ይነሳ፣ ታዲያ ምን ይደረግ? ልጅ ነዋ። ዳዊት በጣም ልጆቹን የሚወድ ሰው። በጣም በምትወዱት ሰው ሰፈር የምታደርጉ ሰዎች አላችሁ። የዳዊት አምላክ ይረዳል። ክብር ለእግዚአብሔር ይሁን። አብርሃም አታውቅም እኔ የማልፍበትን፣ እኔ ባውቅም ምንም አይጠቅማችሁም፣ የሚያውቅ የሰማይ አምላክ ግን አለ። ክብር ለእግዚአብሔር ይሁን። ለሱ ተውለት፣ ለሱ ስጡት። እኔ እኮ ቤት የለኝም፣ ቤት ብዬ እኮ የምሄድበት እንኳን የለኝም እኮ፣ በጣም እኮ ሰላሜን ያጣው ሰው እኮ ነኝ የምትሉ ሰዎች ትኖራላችሁ።
የዳዊት አምላክ ይረዳችሁ። ሕዝቡን በእስራኤል ላይ ወደ ሜዳ ወጣ። ሰልፉን በኤፍሬም ዱር ውስጥ ሆነ። በዚያም የእስራኤል ሕዝብ በዳዊት ባሪያዎች ፊት ተመቱ። በዚያም ቀን ታላቅ ውጊያ በዚያ ሆነ። 20,000 ሰውም ሞተ። በጣም እኮ ብዙ ቁጥር ነው። ታዲያ ምን ይደረግ? ከዚያም ሰልፉ በአገሩ ሁሉ ፊት ላይ ተበተነ። በዚያም ቀን ሰይፍ ከዋጠው ሕዝብ ይልቅ ዱር ብዙ ዋጠ። ምን ማለት ነው? ተበታተኑ። በቃ የሚመራ የለ ምን የለ። ደግሞ ዱር ውስጥ ነው፣ ጫካ ውስጥ ነው። አውሬም ሊኖር ይችላል፣ ከባባድ አውሬ። በቃ በትንትናቸው ወጣ። ቀልጦ ቀረኩ ማለት ነው። በቃ መንገድ ሳተ ማለት ነው። በሰይፍ ከተገደሉት ይልቅ ዱር የዋጣቸው በዙ። ከባድ ጦርነት ነው የተገኘው። አቤሴሎም ከዳዊት ባሪያዎች ጋር በድንገት ተገናኘ። አቤሴሎምም በበቅሎ ተቀምጦ ነበር። ይሄ ነገስታት የሚቀመጡበት ባህላቸው ነበረ፣ በበቅሎ መቀመጥ። በቅሎውም ብዙ ቅርንጫፍ ባለው በታላቅ ዛፍ በታች ገባ። ምክንያቱም ዱር ነዋ። ጦርነቱ ዱር ውስጥ ነው የተካሄደው። በጣም ትልልቅ ዛፍ ምናምን ቅርንጫፍ ያለው እንትን ያለበት ቦታ ነው። ተመልከቱ ምን እንደሚገጥመው ይሄ ሰው። ራሱም በዛፉ ተያዘ፣ በሰማይና በምድር መካከል ተንጠለጠለ። ተቀምጦበትም የነበረ በቅሎ አለፈ። በቅሎ አልፎ አቤሴሎም ተያዘ። እንዴት? ቦታው በጣም ቅርንጫፍ የበዛበት ዛፍ ያለበት ቦታ ነው። ታዲያ እንደዚህ ብሎ አያልፍም እንዴ? ያ የሚመካበት ጸጉሩስ፣ ሰው የሚመካበት ነገር እንቅፋት እንደሚሆንበት ታውቃላችሁ። ለዚህ ነው መጽሐፍ ቅዱስ የሚመካ ቢኖር በእግዚአብሔር ይመካ። ጸጉሩ በጣም ረጅም ነበረ። ምዕራፍ 14 ቁጥር 25 እና 26 ማየት ትችላላችሁ። እዚህ ሁለተኛ ሳሙኤል በጣም ረጅም፣ በአመት አንዴ ምናምን ነበር የሚቆረጠው። ስንት ኪሎ እንደሚመዝን ሁሉ እዛ ጋር ተጽፏል። እና በጣም ይኮራበታል። በጣም ውብ ነው። የእስራኤል ልብ ያማለለ ነው። በቃ ይሄ ሁሉ ቀን በጭንቀት ቀን ግን አልደረሰም። አንድ ሰውም አይቶ እነሆ አቤሴሎም በትልቅ ዛፍ ላይ ተንጠልጥሎ አየሁ ብሎ ለኢዮአብ ነገረው። ኢዮአብ የጦር መሪ ነው፣ ታላቅ ጀነራል ነው ለዳዊት። ኢዮአብም ለነገረው ሰው እነሆ ካየኸው ለምን ወደ ምድር አልመታኸውም እንዴ? ምን ነካው? ኢዮአብ ገና ሲወጣ ዳዊት ነግሮት አይደለም እንዴ? ለአቤሴሎም ራሩለት ብሎ አይደለም እንዴ? ምን ማለቱ ነው? ኢዮአብ የተረገመ ሰው። አንብቡ ስለሱ ታሪክ፣ የሚሰራቸው ስራዎች የተወሰነ ምዕራፍ ወደ ኋላ ብትሄዱ ለማለት ያክል ነው። ወደ ቤርሳቤህ ገባና አመነዘረ ዳዊት። ከዛ ባልየውን ለማስገደል ኦሪዮ የሚባለውን ወታደር ለማስገደል ቢታጣር ቢያሰክረው ምናምን ግግም አለ። ህዝብ እዛ ጦርነት ላይ ነው እንዴ? አሸሸ ገዳሜ የሚል የለም ግን እንደዛ ነው እንትኑ። እዚህ አልጨፍርም እና እዚህ ከሚስቴ ጋር እንጆ አላደርገውም ማለት ከአቅሙ በላይ ሲሆንበት በገዛ እጁ ደብዳቤ ጽፎ የተፋፋመ እሳት ውስጥ ክተተው ብሎ ለኢዮአብ ነው ደብዳቤ ይዘህ ስጥ። ሰው መሞቻውን ደብዳቤ ይዞ ይሄዳል። ምን አይነት ፌስፉል እንደሆነ ታያላችሁ። አሁን ፌስፉል መሆን የነበረበት ማን ነው? ንጉሥ ዳዊት። በሱ ፋንታ ግን ታማኝ ሆኖ የተገኘው ኦሪዮ ነው። የሱን ቦታ ወሰደ ማለት ሄደና በገዛ እጁ ለኢዮአብ ደብዳቤ ነው። ኢዮአብ ሲያየው ህልም ያለ ጦርነት ውስጥ ክተተውና ሽሹ እናንተ፣ ከዛ እሱ ይሙት የሚል ነው። እንግዲህ ንጉሥ ነው እና ያዘዘው ምን አደርጋለሁ ብሎ ታዘዘ እንበል። እሺ እውነት ንጉሥ የሚታዘዝ ሰው ከሆነ ለምን ባሁኑ አልታዘዘም? እርጉም ሰው ስለሆነ። እንደዚህ አይደለም የምታነቡት መጽሐፍ ቅዱስ እናንተ? አያይዙኝ። ባለፈው ለንጉሥ የታዘዘ ይመስላል። የፈለገውን የሚገል የፈለገውን የሚምር ደብል ስታንዳርድ የሆነ ሰው አለ ዛሬ። እንዲህ አይነት ሰው እሱ አቋሙ እንደዚህ ነው ይባላል። ሁልጊዜ ነው ቼክ አለ። በፈለገው ላይ አቋም ይዛል። በሚራራለት ላይ ደግሞ እንትን ያደርጋል ማለት ራራለት፣ ልጄን ራራለት ብሏል። ለምን አገለውም እንዴ? አትግደሉ ሲባል አልሰማህም እንዴ አለው። ይሄም ዋዛ ነው። ስንነሳ ምንድን ነው ያለው አባትየው? እንዳትገሉት አላለም? እንትን ሰጥ ነበር፣ ይሄን ያህል ሰጥ ነበር ብሎ ብራይብ ሊያደርገው ማለት ነው። ኖ ስንወጣ ተነግሮናል። ምንድነው አሁን ብገለው ኖሮ አንተ ራስህ ትገለኛለህ። ተዋውቋል፣ በደንብ ተነቃቅቶ። ከዛ ምን እንዳረገ ተመልከቱ። ቁጥር 12 ሰውየውም ኢዮአብን እኛ ስንሰማ ንጉሡ አንተንና አቢሳን አታይንም ብላቴናውን አቤሴሎምን ማንም እንዳይነካው ተጠንቀቁ ብሎ አዟልና ምን እንዳላወቀ ትሆናለህ። ከዛ እኔ ካንተ ጋር ልጨቃጨቅም አለና ኢዮአብ ምን እንዳረገ ተመልከቱ። ቁጥር 14 ኢዮአብም እኔ ካንተ ጋር እንዲህ ዘገይ ዘንድ አልችልም ብሎ 3 ጦሮች በእጁ ወሰደ። ምን ሊያረግ? ሊገለው። አትግደል ተብሎ እርጉም ነው አሰው። አቤሴሎምም ገና በዛፍ ላይ ተንጠልጥሎ ሕያው ሳለ አልሞተም እኮ የሚገርመኝ አልሞተም ነበር። በልቡ ላይ ተከላቸው። 10ሩም የኢዮአብ ጋሻ ጃግሬዎች ከበቡት፣ አቤሴሎምንም መተው ገደሉት። 10 እሱ የዳዊትን 10 ቁባቶች አይደለም አደባባይ ያስነወረው። ትምክት ዋጋ ያስከፍላል። አባቱን ያዋረደ መስሎት ነበር። በአደባባይ የዳዊትን ቁባቶች ዳዊት 10ሩን ቁባቶች ጥሎ ነው የጠፋው። በቃ ልክ ጥሎ ሲጠፋ አገኘውሽ እያንዳንድሽ ብሎ ከ10ሩ ጋር ነበር ያስነወራቸው። መጡና 10 የኢዮአብ ጋሻ ጃግሬዎች ከበው መተው ገደሉት። ኢዮአብም ህዝቡን ከልክሎ ነበርና ቀንደ መለከትም ነፋ እያለ ይቀጥላል። ቁጥር 19 የሳዶቅ ልጅ
አኪማአስ ግን እግዚአብሔር ጠላቶቹን እንደተበቀለለት ሮጬ ለንጉሥ የምስራች ልንገር አለ። ይሄ ምስራች ነው። ልጄን እንዳትነቁት ራሩለት፣ አትግደሉት ብሎ ሲያበቃ ልጅ ተገሏል ብሎ የምስራች ላውራ ብሎ ሲነሳ ታያላችሁ። አኪማአስ የዳዊት ወሬ አመላላሽ። ከዚህ በፊት ያለውን ታሪክ ስትመለከቱ እንደውም ሲመጣ ራሱ ደርሶ ሲመጣ ደህና ወሬ ስለሆነ የሚያወራው እስቲ ይምጣ አለ። ዘበኛው ተመልክቶት እየሮጠ ሲመጣ ተመልክቶት ይምጣ ብሎ ሁሉ ነበረ። ግን ደህና ወሬ አይደለም ይዞ ሄደው። ከዛ ምን አደረገ? ኢዮአብን በሌላ ቀን እንጂ ዛሬ ወሬ አትናገርም፣ የንጉሥ ልጅ ሞቷልና ዛሬ ወሬ አትናገርም አለው። ኢዮአብም ኮሲን ሂድ ያየኸውን ለንጉሡ ንገር አለው። ኢዮአብ ምን አይነት ደብል ስታንዳርድ! ይሄኛውን አትሂድ ይላል፣ ኮሲን ደግሞ ሂድ ይላል። ለምንድን ነው ሂድ የሚለው? ኮሲ ፎሬነር ነው። ኮሲ ኢትዮጵያዊ ነው። የሚገርመው ምን ኢትዮጵያዊ ወሬ ይወድ ነበር ማለት ነው። ሊያስደፋው ነው እንጂ እርጉም ነው። በደንብ አጥኑ። ኢዮአብ በጣም እርጉም ሰው። ያኛው ሊሂድ ሲል ይከለክለዋል። ይሄ ግን ሊሂድ ያላለውን ሂድና አንተ ለዳዊት ይሄንን ወሬ ንገረው። በደም ፍላት እኮ እንዲገሉ። ለምን ፎሬነር ነው። ኩሻይት ይላል። ይሄ ኮሲ የሚለው ኩሻይት በደቡብ በኩል ወደ ታች ሲወረድ ጥቁሮቹ ማለት ነው። እሱ ኢትዮጵያን ይጠቀልላል። ሂድና አንተ ንገረው። መጽሐፍ ቅዱስ ውስጥ ስንት አይነት ሊያስገድለው። ኢዮአብም ልጄ ሆይ መልካም ወሬ የምትወስድ አይደለህምና ትሮጥ ዘንድ ለምን ትወዳለህ? እሱም እኔ ብሮጥ ምን ይገድሃል? እርሱም ሩጥ ሂድ፣ እንግዲህ ከሄዳለሁ ካልክ ሂድ አለ። የአኪማአስ የሚባለው ማለት ነው። ሮጦ ደረሰ። ከዛ ዘበኛው አየውና የዳዊት ዘበኛ ዳዊት በጣም በጉጉት እየጠበቀ ነው። በራፉ ላይ ቆሞ ይሄ ፍርድ የሚሰጥበት ምናምን የንጉሥ ቤት በራፍ ላይ ቆመው እየጠበቀ ነው። ምን አይነት ወሬ ይመጣል? እየሮጠ መጣ። አንደኛው ምንድን ነው ይለዋል። እንዴት ነው አለው። ቁጥር 28 አኪማአስም ጮሆ ንጉሡን ሁሉ ደህና ሆነዋል አለው። እንዴ ይሄን ለማለት ነው እንዴ? ምንድነው ሁሉ ደህና? ልጁ ተገሏል ነው። የሚገርማችሁ እኔ ከሚኒስትሪ ጋር ሁሉ እያያዝኩ አሰብኩት። ይሄን አንዳንድ ሰው መሮጥ ነው የሚወደው፣ መልእክት ግን የለም። ኢንቱሲያዝም ወይንም ግለት አለው፣ ኮንቴንት ግን የለም። ቢጠየቅ እንኳን ምንም ስለ እምነቱ እንኳን ማስረዳት አይችልም። ግለት በጣም አስፈላጊ ነገር ነው። ኮንቴንትም ግን የዛ ነው ያክል አስፈላጊ። እየሮጠ በሮ ደርሶ ይለዋል ሁሉ ደህና ነው አለ። ቀጥሎም እንደሚል ተመልከቱ። በንጉሡም ፊት በምድር ላይ በግንባሩ ተደፍቶ በንጉሡ በጌታዬ ላይ እጃቸውን ያነሱትን ሰዎች አሳልፎ የሰጠ አምላክህ እግዚአብሔር ይመስገን አለ። ንጉሡም ብላቴናው አቤሴሎም ደህና ነውን? አቤት አባት። ዳዊት እንደዚህ ነበር ለልጆቹ? አዎ፣ ከዳዊት የሚበልጥ ቤትሽ አለ። ምናልባት እኛ ልጆቻችን በጣም እንወድ ይሆናል፣ ወይም ልጅ ባይኖረንም የዘመዶቻችን ልጆች በጣም እንወድ ይሆናል። ከኛ በላይ ልጅ መውደድ የሚችል ከኛ በላይ ሰው መውደድ የሚችል የሰማይ አምላክ እግዚአብሔር አለ። ክብር ለእግዚአብሔር ይሁን። ልጁ ደህና ነው አለ። ንጉሡም ብላቴናው አቤሴሎም ደህና ነውን አለ። አኪማአስም ኢዮአብ እኔን ባሪያህንና የንጉሡን ባሪያ በላከ ጊዜ ትልቅ ሽብር አይቻለሁ፣ ምን እንደሆነ ግን አላውቅም ብሎ መለሰለት። እንዲህ ለማለት ነው ካሮጥኩ ያለው። ንጉሡም ፈቀቅ ብለህ ቁም አለ። እሱም ፈቀቅ ብሎ ቆመ። ታዲያ ይሄን ፈቀቅ ብለህ ቁም ነው እንጂ ሌላ ምን ትሉታል? ምንም የተጨበጠ ነገር አይ የሆነ ሽብር አይቻለሁ። እንደ ሞት አልሰማም እንዴ? ሰምቷል። ታዲያ ምንድን ነው? በቃ ፌስፉል መልእክተኛ አይደለም። ድሮውንም ካልሄድኩ ብሎ ነው አስቸግሮ የመጣው እንጂ አላከውም። ኢዮአብም አላከው። የተላከው ኮሲ ግን መጣ። ቁጥር 30 እነሆም ኮሲ መጣ። ኮሲም እግዚአብሔር በላይ የተነሱትን ሁሉ ዛሬ እንደተበቀለልን ለጌታዬ ለንጉሡ ወሬ አምጥቻለሁ አለ። ኧረ አትግደሉ ልጄን ነበር ያለው። ንጉሡም ኮሲን ብላቴናው አቤሴሎም ደህና ነውን? በቃ የዳዊት ጥያቄች ነው። ነፍሱ በልጁ ፍቅር ታስራለች። ሊወጋው እኮ ነው የተነሳው። አባት ነዋ። ምን ያድርግ? ከዳዊት የሚበልጥ በዚህ ቤት አለ። ክብር ለእግዚአብሔር ይሁን። ምንም ልትሆን ትችላለህ። ምንም ሊሰማ ይችላል። እኔ ለምንም ማልሆን ለምንም በቃ ለወላጆች አልሆንኩኝ፣ ለጎረቤት አልሆንኩኝ፣ ለሀገር አልሆንኩኝ፣ ለእግዚአብሔር አልሆንኩኝ እኔ ልትል ትችላለህ። ከዳዊት የሚበልጥ በዚህ ቤት አለ። ለልጆቻችሁ በጣም ዋጋ የምትከፍሉ ለእናንተም ልጆች ከእናንተም የሚበልጥ በዚህ ቤት አለ። ከእናንተም ከእናትነትም ከአባትነትም ከምታሳዩትም ፍቅር ዲሲፕሊን የሚበልጥ የሰማይ አምላክ እግዚአብሔር አለ። በሱ ረፉ። አልኩት ትልቁን ልጄን አልኩት ምንም ሊመለስ አልቻለም። ለሰማይ አምላክ ለእግዚአብሔር ስጪው። ዲሲፕሊን በማድረግ የታወቀ አምላክ፣ በመውደድ የታወቀ አምላክ፣ ርኅራኄ በማሳየት የታወቀ አምላክ፣ ከአፈር አንስቶ አጣጥቦ ሰው በማድረግ የታወቀ አምላክ። ክብር ለእግዚአብሔር ይሁን። ለጌታዬ ለንጉሡ ወሬ አምጥቻለሁ አለ። ንጉሡም ኮሲን ብላቴናው አቤሴሎም ደህና ነውን? በቃ ከዚህ ውጭ አያውቅም። ዳዊት አባት ነው። እግዚአብሔር ሁልጊዜ ልቡ ከሕዝቡ ጋር፣ ሁልጊዜ ከልጆቹ ጋር ነው። ግን አይመስለንም።
በጣም ሩቅ ይሆንብናል። በቃ በጣም ያልተቀበለን ይመስለናል። በጣም ብዙ ስቃይ ውስጥ እንገባለን። አረረረ የኔ ተወው በቃ የኔ ተወው እንላለን። አይ እግዚአብሔር ሁልጊዜ ልቡ ከሕዝቡ ጋር። ኮሲም የጌታዬ የንጉሡ ጠላቶች በክፉ የተነሱብህ ሁሉ እንደዚያ ብላቴና ይሁኑ ብሎ መለሰለት። በተዘዋዋሪ ሞቷል እያለው አያችሁ። በቃ በአንተ ላይ በክፉ የሚነሳ ዕጣ ፋንታው እዛ እንደተገደለው ልጅ ይሆናል ነው። አወቀ በቃ አሁን ቁርጡን ነገረው ማለት ነው። ተመልከቱም እንደሚል ንጉሡም እጅግ አዘነ፣ በበሩም ላይ ወዳለችው ቤት ወጥቶ አለቀሰ። አባት ሲያለቅስ ከባድ፣ በጣም ከባድ። አባት በልጁ አያልቅስ፣ በጣም ከባድ። ሞተ አለ። ዳዊት ምንም ሊያረጋ አይችልም። ከዳዊት የሚበልጥ በዚህ አለ። ዳዊት ሊረዳ አልቻለም። ልጁን በቃ ሞተበት። የኔና የናንተ አምላክ እግዚአብሔር ግን በኃጢአታችንና በበደላችን ቀጥታ ወደ ሲኦል ልንገባ ስንል በዙፋኑ ተቀምጦ እያለ አይደለም ያለቀሰ፣ ልጁን ልኮ አዳነ። ከዳዊት የሚበልጥ ቤትሽ አለ። ከዳዊት የሚበልጥ ቤትህ አለቀሰ ዳዊት። እየነገርኳቸው ገደሉት። ኢዮአብ ቀላል ሰው መሰላችሁ? አስለቀሰው። የጦር ጀነራሉ ነው። ልጁን የገደለበት እሱ ነው። በበሩ ላይ ወዳለችው ወደ ቤት ወጥቶ አለቀሰ። ሲሄድም ልጄ አቤሴሎም ሆይ። ዳዊት እንግዲህ ካቅሙ እንደ አባት በቃ እንደ ሰው ለልጁ ልጄ አቤሴሎም ሆይ ካለ በኃጢአትና በበደል ከእርሱ ለራቀው ለሰው ልጅ እግዚአብሔር ምን አይነት ልብ እንዳለው ሲናስ ሁልጊዜ እግዚአብሔር ከራቁት ልጆቹ ጋር ነው። በኃጢአት ምክንያት በደላችን ምክንያት ከራቅ ነው ከልጆቹ ጋር። እኔና እናንተ ይሄ ወንጌል ተሰብኮን ነው የእግዚአብሔር ልጆች ይሆን ነው። ክብር ለእግዚአብሔር ይሁን። በሱ ፍቅር ተጥለቅልቀን ነው ይሄው የምንዘምረው የምናመልከው። ምናልባት በዚህ ጉባኤ ውስጥ እኔ በቀጥታ ጌታን ተቀብዬ ንስሐ ገብቼ እሱ ማምለክ አልጀመርኩም የምትሉ ሰዎች ካላችሁ ጠራችኋለሁ። በኋላ ተዘጋጁ። አይ አብርሃም አታውቅም ነው ያለሁበትን እኔ ማወቅ አያስፈልገኝም። ምንም ውስጥ ሆኑ። ዳዊት ለልጁ እንደዚህ ከሆነ እግዚአብሔር ለእናንተ ከዚህ በላይ ነው ልቡ። ከዳዊት የሚበልጥ እዚህ ቤት አለ። እዚህ ልጄ አቤሴሎም ሆይ፣ ልጄ አቤሴሎም ሆይ በአንተ ፋንታ ሞቼ ኖሮ ቢሆን እንዴት አይሆንማ። ምነው በአንተ ፋንታ በሞትኩ እስኪል ድረስ አባት እንደዚህ ሲያለቅስ በጣም እኮ ከባድ ነገር ነው። አሁን እንደዚህ ሲል ንስሐም እየገባ ነው ዳዊት። ባይዘው እዚህ እንዴት አወቅ ካላችሁ ወደ ቤርሳቤ የገባና ኃጢአት የሰራ ጊዜ ባሏን ያስገደለ ጊዜ ነብዩ ናታን ቀስ ብሎ መጥቶ በዘዴ ነገረውና ማጥፋቱን ከነገረው በኋላ ከቤትህ ለዘላለም ሰይፍ አይጠፋም ብሎት ንስሐ እየገባ ነው የሚያለቅስ። ስለ ልጁ ሞት ብቻ አይደለም። አቤሴሎም ለአንተ እንደዚህ መሆን የኔም እጅ አለበት እያለ ነው ንስሐ እየገባ። ብዙ ጊዜ ለምናልፍባቸው ሰፈሪንጎችና ከባድ ችግሮች 100% ብሌሙን እሷ ናት ብለንም እንደመደም ከሆነ ግድ የለም ከዳዊት ሌሰን ውሰዱ። ይበልህ ነበር የሚለው 100% ጥፋቱ የአቤሴሎም ነው ብሎ ቢያምን ኖሮ ዳዊት አያለቅስም። እዚህ ጋር ተንቀሸቀሽክ እኮ አቤሴሎም ነበር የሚለው። አልሰማልክ እኮ ተመከርክ፣ ተዘከርክ፣ አልሰማልክ እኮ ነበር የሚለው። ለምንድን ነው ልጄ አቤሴሎም ምን ነው በአንተ ፋንታ በሞትኩ የሚለው? ለዚህ ጥፋት የኔም እጅ አለበት እያለ እግዚአብሔር ቤታቸውን ፊክስ የሚያደርግላቸው ሰዎች ምን አይነት ሰዎች ናቸው በሉኝ? እነሱም ብሌሙን ሲወስድ 100% የባሌ ጥፋት ነው ለምትል ሚስት ዘመን ታስቆጥራለች፣ ፈውሷን ታርቃለች። 100% ጥፋቱ አብሮኝ የሚያገለግለው ነው ለሚል ሰው ሃርመኒ ያለው አገልግሎት ሳታገለግል እድሜህን እንድትፈጅ አላው እያደረክ ነው ማለት። አለቀሰ። ለምን? ነብዩ ናታን ነግሮታል፣ ከቤት ሰይፍ አይጠፋም ብሎታል። ሌላ ለምን ያለቅሳል ብለ ትገምታላችሁ ካላችሁኝ፣ ምን ነው የመውደዴን ያክል ዲሲፕሊን ባደርግህ ኖሮ። እንደ እግዚአብሔር ዲሲፕሊን በማድረግ የታወቀ ማንም እኮ የለም። ለዚህ ነው ዕብራውያን ምዕራፍ 12 ቁጥር 5 እና 6 ጀምሮ ስትመለከቱ ልጄ ሆይ እግዚአብሔር በገሰጸ ጊዜ ምን አታድርግ፣ አትመረር። ተግሳጽ ያስመርራል። ኮንፍሮንቴሽን እኮ ደስ አይልም። ሰው እኮ ኮንፍሮንት ስታደርጉት አይልም፣ ፊቱን ነው የሚያስረዝመው። ለምን? ኮንፍሮንቴሽን ነው። ምንድነው የሚለው የዕብራውያን ጸሐፊ? ከምሳሌ መጽሐፍ ላይ ጠቅሶ እኮ ነው። ልጄ ሆይ እግዚአብሔር በገሰጸ ጊዜ አትመረር። ለምን? እሱ የሚወደውን ነው የሚቀጣዋል። አሁን የሥጋ ወላጆቻችን ደስ እንዳላቸው እንደታያቸው ይቀጡናል። እሱ ግን ከቅድስናው ተካፋይ እንድንሆን ለጥቅማችን ይቀጣናል። በመቅጣት ዲሲፕሊን በማድረግ የታወቀ አምላክ በዚህ አለ፣ ቤትሽ አለ። ዲሲፕሊን የሚያረጋት ጠፋ ተብለሽ የጌታ ልጅ ሆነሽ እድሜሽን ትፈጃለሽ። አረ ስርዓት የሚያስይዘው ጠፋ ተብለህ ትሞታለህ። አረ ከዳዊት የሚበልጥ ቤትህ አለ፣ ከዳዊት የሚበልጥ እዚህ ቤት አለ። አናግረው፣ ጥበብ ስጠኝ፣ እስቲ ገስጸኝ ጌታ ሆይ። አይ ነው እንደምትወደኝ አውቃለሁ፣ ግን መውደድ ብቻውን ሰው አያደርግም። ለምን?
ዳዊት ልጁን በጣም ይወድ ነበር። አትንኩት እስኪል ድረስ አለቀሰ፣ ተገደለበት። ታዲያ ለምንድን ነው የሚያለቅሰው? በጊዜ ዲሲፕሊን ባደርግ ወንድምህን አምኖንን ስትገለው ሳስቼልህ ዝም አልኩ። ምን ነው የዛን ጊዜ ትንሽ ቆንጠጥ ባደረግኩ ኖሮ። አቤት አባት ልብ አለቀሰ። በአንተ ፋንታ ምን ነው በሞትኩኝ። የኔና የናንተ አምላክ እግዚአብሔር ግን በኃጢአታችንና በበደላችን ከመስመሮተን ስንሄድ እንደ ዳዊት ምን ነው በአንተ ፋንታ ሞቼ በሞት ኖሮ ምናምን ብሎ የሚያለቅስ አይደለም። ልጁን ልኮ በእኛ ፋንታ ሞቶ በልጁ አዳነን። ክብር ለእግዚአብሔር ይሁን። ከዳዊት የሚበልጥ እዚህ ቤት አለ። ልጄ አቤሴሎም ልጄ ሆይ ይል ነበር። ምዕራፍ 19 እሱን አንብቤ ጨርሳለሁ። ኢዮአብም ንጉሱ ስለ አቤሴሎም እንዳለቀሰና ዋይ ዋይ እንዳለ ሰማ። በዚያም ቀን ንጉሱ ስለ ልጁ አዘነ ሲባል ሕዝቡ ሰምቷልና የዚያ ቀን ድል በሕዝቡ ሁሉ ዘንድ ወደ ሐዘን ተለወጠ። ድል እኮ አግኝተዋል ማለት እኮ በቃ እኮ ከአቤሴሎም ጋር የነበረው ጦር ሁሉ እኮ ከዳዊት ጋር እኮ መጥቷል። በፊትም አባብለው ነው የወሰዳቸው። ልክ አሁን አቤሴሎም ሲገደል በቃ ዞር አሉና ከዳዊት ጋር እንሆናለን ብለዋል። ዩኒቲ እኮ መጥቷል። ድል እኮ ተገኝቷል። አባትየው ግን እያለቀሰ ነው። ስለዚህ ኢዮአብ የጦር መሪው ምን አደረገ? ኦፍኮርስ ድል አግኝተናል፣ ግን አባቱ እያለቀሰ ስለሆነ ይሄን ድል ሴሌብሬት ማድረግ አንችልም። ስለዚህ ዛሬ የድል ቀን ሳይሆን የሐዘን ቀን ነው መሆን ያለበት። የሐዘን ቀን እንዲሆን ያደረገው ራሱ ኢዮአብ በጣም ሰብትል የሆነ ራሱ ገሎት ተርፎ እኮ ነበር። እንጠለጠለ እንጂ እኮ ተርፎ እኮ ነበር። ልቡ ላይ እየወጋ የገደለው እሱ። ስለዚህ ይሄ የሐዘን ቀን ነው አለ። ሕዝቡም ከሰልፍ የሸሸ ሕዝብ አፍሮ ወደ ኋላው እንዲል በዚያ ቀን ወደ ከተማ ተሰርቆ ገባ። ይሄን ማለት መሰለኝ ለጦርነት ተሰልፈው ሄደው ከመሃል እጥፍ እያለ የሸሸ ወደ ከተማ ሲገባ እያፈረ ነው የሚገባ። ድል እኮ አግኝተዋል። አዎ ድል እንዳደረገ ሕዝብ ግን አይደለም ወደ ከተማ የገቡት፣ እያፈሩ ነገር ነው የገቡት። ለምን? ማይሆን ነገር ነው ይሆን። ለጦርነት ውጡ ተብለዋል፣ አትግደሉ ተብለዋል፣ ገለው ነው እየተመለሱ። በሰው ልጆች ጉዳይ እግዚአብሔር እንደዚህ ሳንድዊች የሆነ ነገር ይመስላል። አንዳንድ ጊዜ እንዳለ አያጠፋን፣ ፍቅር ነው። ያለ ፍትህ ደግሞ ዝም ብሎ አይምረን፣ የፍትህ አምላክ ነው። ንጉሱም ፊቱን ሸፈነ። ንጉሱም በታላቅ ድምፅ ልጄ አቤሴሎም ሆይ፣ ወይኔ መቼ ነው ከልቡ የሚወጣለት አቤሴሎም? ዳዊት ለአቤሴሎም እንዲህ ከሆነ ከዳዊት የሚበልጥ በጣም ራሳችሁን ደቁሳችሁ ይበለኝ። አቤት አንዳንድ ሰው ደግሞ ሲችልበት ይደረድረዋል ኃጢአቱን። አልኳችሁ እንዲያረኩ ይበለኝ። ትችለዋለህ ይበለኝ ብለህ ኧረ አይበልህ፣ ኧረ በቃ ይበልህ፣ በራሱ ይበለኝ። ጭራሽ ይጠብቃል ሌላም የሚለው እስኪመጣ ድረስ። ሲያንሳይ ነው ኧረ ይበቃሃል፣ ግድ የለህም ተው፣ እንደዚህ ፊት ሰጥተው አትችለውም አጋንንትን። ይበለኝ እኔ ይበለኝ። ይሄ የንስሐ ነገር ይመስላል፣ ግን አይደለም። ንስሐ እኮ መግቢያው ለቅሶ ቢሆንም መውጫው ግን ተስፋ። ክብር ለእግዚአብሔር ይሁን። ዳዊት ያለቅሳል ስለ ልጁ። ልጄ አቤሴሎም ሆይ፣ ልጄ ሆይ እያለ ይጮህ ነበር። ታዲያ ይሄንን ንጉሥ ማን ነው የሚያጽናናው? ሁሉም ፈርቷል። ኢዮአብ አደገኛ ሰው ነው። የሚገርማችሁ የሚያመጣቸው የሆኑ አይዲያዎች አሉ። ሲለክፈው የሆነ ነገር ደግሞ ያደርጋል እንጂ ደግሞ እዚህ ጋር ምን አይነት ነገር እንደሚሰራ ተመልከቱ። ኢዮአብም ቁጥር 5 ኢዮአብም ወደ ንጉሱ ቤት ገብቶ እንዲህ አለ፣ ዛሬ ነፍስንና የወንዶችና የሴቶች ልጆችህን ነፍስ፣ የሚስትህንና የቁባቶችህን ነፍስ፣ የዳኑትን የባሪያዎችን ሁሉ ፊት ዛሬ አሳፍረሃል። ንጉሱ እኮ እያለቀሰ ነው። በቃ እስከ መቼ ነው የሚያለቅሰው ብሎ ገባ። በቃ ተገደለ። ፔሬድ ምንድነው እንደዚህ የምትሆነው? ከሞተብህ አንድ ልጅ ይልቅ የተረፈውን ሕዝብ አታይም እንዴ? የባሪያዎችን ሁሉ ፊት ዛሬ አሳፍረሃል። አንተ የሚጠሉህን ትወዳለህ፣ የሚወዱህንም ትጠላለህ። መሳፍንትንና ባሪያዎችህን እንዳታስብ ዛሬ ገልጠሃል። ዛሬ ሁላችን ሞተን ቢሆን ኖሮ አቤሴሎምም ድኖ ቢሆን ኖሮ ደስ ያሰኝህ እንደነበረ ዛሬ አያለሁ። ይሄ ሁሉ ሰው ሽክ ብሎ ሞቶ አቤሴሎም በሕይወት ቢመጣ እልል ብለህ በተቀበልክ ደስ ባለ። ምንድነው እየሰራህ ያለው? ኮንፍሮንቴሽን ጥሩ ነው ማለት ነው። የስ አዘነ ስለ ልጁ። እሺ ስንት ዓመት ነው የሚያዝነው? ስንት ጊዜ ነው የሚያዝነው? ሕዝብ ሳለ አይደለም እንደ የተመለሰ ሕዝብ። በቃ ሰይፍ ከቤት አይጠፋም ስላለ እግዚአብሔር ይሄ ሰው ሞተ ያልቅስ፣ እሺ ይዘን፣ እሺ ከዛ በኋላ ግን መመለስ አለበት። መጣ ኢዮአብ። እሱ ተርፎ ይሄ ሁሉ ሰው ቢሞት ኖሮ በጣም ደስ እንደሚልህ አውቃለሁ። አሁን እንግዲህ ተነስተህ ውጣ፣ ለባሪያዎችህም የሚያጽናናቸውን ነገር ተናገራቸው። ያልወጣህ እንደሆነ ግን አንድ ሰው ካንተ ጋር በዚህች ሌሊት እንዳይቀር በእግዚአብሔር እምላለሁ። ይህም ከብላቴንነትህ ጀምሮ እስከ ዛሬ ድረስ ካገኘ ክፉ ነገር ሁሉ ይልቅ ታላቅ መከራ ይሆንብሃል። ኧረ ኢዮአብ! ኧረ ኮንፍሮንቴሽን! ኧረ ድፍረት!
ንጉሱን በቃ ካስፈለገ አንዳንዴ እንደዚህ ነው። አንዳንድ ጊዜ በከባድ ሐዘን ውስጥ ሰውን ታገኙታላችሁ። እንዲወጣ በክሪክ እንደማንሳት አይዞ እዛው፣ አይዞሽ እዛው፣ አይዞሽ እዛው። ያለሱ ህይወት የለኝም፣ ያለሷ ህይወት የለኝም። እሷን የመሰለች ልጄ፣ እሷን እንደዚህ አየይ በቃ አንዳንድ ጊዜ ቆሞ ለቀሩት ልጆችሽ ኑሪ ማለት የሚያስፈልግ። ይሄ ጀጅመንታል መሆን አይደለም። አሁን ኢዮአብ የሰራው ስራ ወንደርፉል ስራ ነው የሰራው። የተረፈ ህዝብ አለ፣ በቃ ለህዝቡ ኑር አንተ ደግሞ። ታዲያ ሁሉ ይለቅ። ቁጥር 8 ንጉሱም ተነስቶ በበሩ ተቀመጠ። ጎሽ እግዚአብሔር ይመስገን። በቃ ታዲያ ምን ይደረጋል? መነሳት ደግሞ አለበት። የተነሳና ለህዝቡ የሚያጽናና ቃል ተናገረ። ተነስቶ በበሩ ተቀመጠ። ህዝቡም ሁሉ ንጉሱ በበሩ እንደተቀመጠ ሰማ። ህዝቡም ሁሉ ወደ ንጉሱ ፊት። ዳዊት በጣም ልጆቹን የሚወድ ሰው ነው። መውደድ ብቻ ግን ምን ዋጋ አለው? ዲሲፕሊን ማድረግ በጣም ያስፈልጋል። ተጨራረሱ ነው የሚባለው የዳዊት ልጆች። አንዱ አንዱን እየገደል ሚዝራብል ሆነ። እንደ ልቤ የተባለ በዚህ ውስጥ ሊያልፍ ይችላል። ታዲያ ምንድነው ተስፋችን? የዳዊት አምላክ ያንቺም አምላክ፣ የዳዊት አምላክ ያንተም አምላክ። ካለህበት ነገር ማን ያወጣሃል? ከዳዊት የሚበልጠው ቤትህ ያለው ጥራው። ክብር ለእግዚአብሔር ይሁን። ከዳዊት የሚበልጥ ዳዊት በጣም ጥሩ አባት ነው። እንዳሳየኋችሁ በጣም ልጆችን ስፍስፍ ብሎ የሚወድ ነው። ከሱ በላይ የሚወድሽ የሰማይ አምላክ እግዚአብሔር የሚባል አለ።